ኦሪት ዘጽአት ምዕራፍ 37 ባስልኤልም ከግራር እንጨት ታቦቱን ሠራ። ርዝመቱም 2 ክንድ ተኩል ወርዱም 1 ክንድ ተኩል ቁመቱም 1 ክንድ ተኩል ነበረ። በውስጥም በውጭም በጥሩ ወርቅ ለበጠው። በዙሪያውም የወርቅ አክሊል አደረገለት። 4 የወርቅ ቀለበቶችም አደረገለት። እነርሱንም በአራቱ እግሮቹ ላይ አኖረ። በአንድ ወገን 2 ቀለበቶች፣ በሌላውም ወገን 2 ቀለበቶች ሆኑ። መሎጊያዎችንም ከግራር እንጨት ሠራ፣ በወርቅም ለበጣቸው። ታቦቱንም ለመሸከም በታቦቱ አጠገብ ባሉት ቀለበቶች መሎጊያዎቹንም አገባ። ከጥሩ ወርቅም ርዝመት 2 ክንድ ተኩል ወርዱ 1 ክንድ ተኩል የሆነ የስርየት መክደኛ ሠራ። 2 ኪሩቤልንም ከተቀጠቀጠ ወርቅ ሠራ። በስርየት መክደኛውም ላይ በሁለት ወገን አደረጋቸው። ከስርየት መክደኛውም ጋር አንዱን ኪሩብ በአንድ ወገን ሁለተኛውንም ኪሩብ በሌላ ወገን አድርጎ በአንድ ላይ ሠራቸው። ኪሩቤልም ክንፎቻቸውን ወደ ላይ የዘረጉ ሆኑ። የስርየት መክደኛውንም በክንፎቻቸው ሸፈኑ፣ እርስ በርሳቸውም ተያዩ። የኪሩቤልም ፊቶቻቸው ወደ መክደኛው ተመለከቱ። ርዝመቱ 2 ክንድ ወርዱም 1 ክንድ ቁመቱም 1 ክንድ ተኩል የሆነውን ገበታ ከግራር እንጨት ሠራ፣ በጥሩም ወርቅም ለበጠው። በዙሪያውም የወርቅ አክሊል አደረገለት። በዙሪያውም 1 ጋት የሚያህል ክፈፍ አደረገለት። የወርቅ አክሊል በክፈፉ ዙሪያ አደረገለት። 4 የወርቅ ቀለበቶች አደረገለት። ቀለበቶቹንም 4 እግሮች ባሉበት በአራቱ ማዕዘኖች አደረገ። ገበታውንም ለመሸከም መሎጊያዎች እንዲሰኩባቸው ቀለበቶች ከክፈፉ አቅራቢያ ነበሩ። ገበታውንም ይሸከሙባቸው ዘንድ መሎጊያዎችን ከግራር እንጨት ሠርቶ በወርቅ ለበጣቸው። ለማፍሰሻም ይሆኑ ዘንድ በገበታው ላይ የሚኖሩትን ዕቃዎች ወጭቶቹንና ጭልፋዎቹን፣ ጽዋዎቹንም መቅጃዎቹንም ከጥሩ ወርቅ አደረጋቸው። መቅረዙንም ከጥሩ ወርቅ አደረገ። መቅረዙንም ከእግሩና ከአገዳው ጋር በተቀረጸ ሥራ አደረገ። ጽዋዎቹን፣ ጉብጉቦቹን፣ አበቦቹን ከዚያው በአንድነት አደረገ። በስተጎኑም 6 ቅርንጫፎች ወጡለት። 3 የመቅረዙ ቅርንጫፎች በአንድ ወገን፣ 3 የመቅረዙ ቅርንጫፎች በሌላ ወገን ወጡ። በአንደኛው ቅርንጫፍ ጉብጉብንና አበባውን፣ 3 የለውዝ አበባ የሚመስሉትን ጽዋዎች፣ በሁለተኛውም ቅርንጫፍ ጉብጉብንና አበባውን፣ 3 የለውዝ አበባ የሚመስሉትን ጽዋዎች እንዲሁም ከመቅረዙ ለወጡ ለ6ቱ ቅርንጫፎች አደረገ። በመቅረዙም ጉብጉቦቹንና አበቦቹን 4 የለውዝ አበባ የሚመስሉትን ጽዋዎች አደረገ። ከመቅረዙ ለወጡ ለ6ቱ ቅርንጫፎች ከ2 ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ፣ ከሁለትም ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ፣ ደግሞ ከ2 ቅርንጫፎች በታች አንድ ሆኖ የተሠራ አንድ ጉብጉብ ነበረ። ጉብጉቦቹና ቅርንጫፎቹ ከእርሱ ጋር አንድ ነበሩ። ሁሉም አንድ ሆኖ ከተቀረጸ ከጥሩ ወርቅ ተሠርቶ ነበር። 7ቱንም መብራቶች መኰስተሪያዎቹንም የኩስታሪ ማድረጊያዎቹንም ከጥሩ ወርቅ ሠራ። መቅረዙንም ዕቃውንም ሁሉ ከአንድ መክሊት ጥሩ ወርቅ አደረገ። የዕጣን መሠዊያ ከግራር እንጨት ሠራ። ርዝመቱ 1 ክንድ ስፋቱ 1 ክንድ 4 ማዕዘን ነበረ። ከፍታውም 2 ክንድ ነበረ። ቀንዶቹም ከእርሱ ጋር በአንድነት የተሠሩ ነበሩ። ላይኛውንና የግድግዳውንም ዙሪያ ቀንዶቹንም በጥሩ ወርቅ ለበጠው። በዙሪያውም የወርቅ ክፈፍ አደረገበት። ከክፈፉም በታች 2 የወርቅ ቀለበቶች አደረገበት። በዚህና በዚያ በሁለቱም ጎን አደረጋቸው። ለመሸከምም የመሎጊያዎች ስፍራ ነበሩ። መሎጊያዎቹንም ከግራር እንጨት አደረገ፣ በወርቅም ለበጣቸው። የተቀደሰውንም የቅብዓቱን ዘይት ጥሩውንም የጣፋጭ ሽቱ ዕጣን በቀማሚ ብልሃት እንደ ተሠራ አደረገ። ኦሪት ዘጽአት ምዕራፍ 38 ርዝመቱ 5 ክንድ ወርዱም 5 ክንድ ለሚቃጠል መሥዋዕት የሚሆን መሠዊያን ከግራር እንጨት አደረገ። 4 ማዕዘንም ነበረ። ከፍታውም 3 ክንድ ነበረ። ቀንዶቹንም በአራቱ ማዕዘን አደረገበት። ቀንዶቹም ከእርሱ ጋር በአንድ የተሠሩ ነበሩ። በናስም ለበጠው። የመሠዊያውንም ዕቃ ሁሉ ምንቸቶቹንም መጫሪያዎቹንም
ድስቶችንም ሜንጦችንም ማንደጃዎችንም አደረገ ዕቃውንም ሁሉ ከናስ አደረገ እንደ መረብ ሆኖም የተሠራ የናስ መከታ ለመሠዊያ አደረገ መከታውም እስከ መሠዊያው እኵሌታ ይደርስ ዘንድ በመሠዊያው በሚዞርም በደረጃው ታች አደረገ ለናሱም መከታ ለአራቱ ማዕዘን የመሎጊያዎች ስፍራ ይሆኑ ዘንድ 4 ቀለበቶች አደረገ መሎጊያዎቹንም ከግራር እንጨት ሠራ በናስም ለበጣቸው ይሸከሙትም ዘንድ በመሠዊያው ጎን ባሉት ቀለበቶች ውስጥ መሎጊያዎችን አገባ ከሳንቆችም ሠርቶ ባዶ አደረገው የመታጠቢያውንም ሰንና መቀመጫውንም በመገናኛው ድንኳን ደጃፍ ከሚያገለግሉ ከሴቶች መስተዋት ከናስ አደረገ አደባባዩንም አደረገ በደቡብ ወገን ርዝመቱ 100 ክንድ የሆነ የተፈተለ የጥሩ በፍታ መጋረጆች ነበሩ ከናስ የተሠሩ 20ውን ምሰሶችና 20ውን እግሮች አደረገ የምሰሶቹንም ኩላቦችና ዘንጎች ከብር አደረገ በሰሜኑም ወገን 100 ክንድ ርዝመት ያላቸውን መጋረጆች ከናስም የተሠራ 20 ምሰሶችንና 20 እግሮችን ለምሰሶችም የብር ኩላቦችንና ዘንጎችን አደረገ በምዕራብም ወገን 50 ክንድ ርዝመት ያላቸውን መጋረጆች 10ሩንም ምሰሶች 10ሩንም የናስ እግሮች ለምሰሶችም የብር ኩላቦችንና ዘንጎችን አደረገ በምሥራቅም ወገን 50 ክንድ ርዝመት ያላቸውን መጋረጆች አደረገ በአንድ ወገንም የመጋረጆቹ ርዝመት 15 ክንድ ምሰሶችም 3 እግሮችም 3 ነበሩ እንዲሁም በሁለተኛው ወገን በአደባባዩ ደጅ በዚህና በዚያ 15 ክንድ ርዝመት ያላቸው መጋረጆች 3 ምሰሶች 3 እግሮች ነበሩ በአደባባዩ ዙሪያ ያሉ መጋረጆች ሁሉ ከተፈተለ ከጥሩ በፍታ ተሠርተው ነበር የምሰሶችም እግሮች የናስ የምሰሶችም ኩላቦችና ዘንጎች የብር ነበሩ የምሰሶችም ጕልላቶች በብር ተለብጠው ነበር በአደባባዩ ላሉ ምሰሶች ሁሉ የብር ዘንጎች ነበሩአቸው የአደባባዩም ደጅ መጋረጃ ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩም በፍታ በጥልፍ አሠራር የተሠራ ነበረ ርዝመቱ 20 ክንድ ነበረ ቁመቱም እንደ አደባባዩ መጋረጆች 5 ክንድ ነበረ ከናስ የተሠሩ ምሰሶችም 4 እግሮቹም 4 ነበሩ ኩላቦቹ የብረት ነበሩ ጕልላቶቹና ዘንጎቹም በብር ተለብጠው ነበር የማደሪያውም ካስማዎች በዙሪያውም ያለ የአደባባዩ ካስማዎች የናስ ነበሩ በሙሴ ትእዛዝ ለሌዋውያን ማገልገል ሊሆን በካህኑ በአሮን ልጅ በኢታማር እጅ እንደ ተቈጠረው የማደሪያ የምስክሩ ማደሪያ ዕቃ ድምር ይህ ነው ከይሁዳ ነገድም የሆነ የሆር ልጅ የኡሪ ልጅ ባስልኤል እግዚአብሔር ለሙሴ ያዘዘውን ሁሉ አደረገ ከእርሱም ጋር ከዳን ነገድ የሆነ የአሂሳሚክ ልጅ ኤልያብ ነበረ እርሱም የቅርጽ ሠራተኛና ብልህ ሠራተኛ በሰማያዊ በሐምራዊም በቀይም ግምጃ በጥሩም በፍታ የሚሠራ ጠላፊ ነበረ የተሰጠው ወርቅ ሁሉ በመቅደሱ ሥራ ሁሉ የተደረገውም ወርቅ እንደ መቅደሱ ሰቅል ሚዛን 29 መክሊት 730 ሰቅል ነበረ በማኅበሩም ከሚቈጠሩት የተገኘ ብር እንደ መቅደሱ ሰቅል ሚዛን 100 መክሊትና 1775 ሰቅል ነበረ እንደ መቅደሱም ሰቅል ሚዛን የሰቅል ግማሽ ከተቈጠረው ከእያንዳንዱ ሰው የተሰጠ ነው ከ20 ዓመት ጀምሮ ከዚያ በላይ የተቈጠሩት ሁሉ 3550 ሰዎች ነበሩ መቶውም የብር መክሊት የመቅደሱንና የመጋረጃውን እግሮች ለመሥራት ነበረ ከመቶውም መክሊት 100 እግሮች አደረገ ለአንድ እግርም አንድ መክሊት ነበረ ከ1775 ሰቅል የምሰሶችን ኩላቦችና ዘንጎች አደረገ የምሰሶችንም ጕልላቶች ለበጠ የተሰጠውም ናስ 70 መክሊትና 2400 ሰቅል ነበረ ከእርሱም የመገናኛውን ድንኳን ደጃፍ እግሮች የናሱንም መሠዊያ ለእርሱም የሆነውን የናሱን መከታ የመሠዊያውንም ዕቃ ሁሉ በአደባባዩ ዙሪያ ያሉትን እግሮች የአደባባዩንም ደጃፍ እግሮች የማደሪያውንም ካስማዎች ሁሉ በአደባባዩ ዙሪያ ያሉትን ካስማዎች ሁሉ አደረገ ኦሪት ዘጽአት ምዕራፍ 39 እግዚአብሔርም ሙሴን እንዳዘዘው በመቅደሱ ለማገልገል ከሰማያዊ ከሐምራዊም ከቀይ ግምጃም በብልሃት የተሠራ ልብስ ለአሮንም የተቀደሰውን ልብስ አደረጉ እግዚአብሔርም ሙሴን እንዳዘዘው
ኤፉዱን ከወርቅ ከሰማያዊም ከሐምራዊም ከቀይ ግምጃም ከተፈተለ ከጥሩ በፍታ አደረገ። ወርቁንም ቀጥቅጠው እንደ ቅጠል ስስ አድርገው እንደ ፈትል ቈረጡ። ብልህ ሠራተኛም እንደሚሠራ ሰማያዊ ሐምራዊም ቀይም ግምጃ የተፈተለ ጥሩ በፍታ ከእርሱ ጠለፉ። ሁለት ወገንም እንዲጋጠም በሁለቱ ጫንቃዎች ላይ የሚጋጠም ልብስ አደረጉት። በላዩም መታጠቂያ ሆኖ በብልሃት የተጠለፈው የኤፉዱ ቋድ እንደ እርሱ ከእርሱም ጋር አንድ ነበረ። ከወርቅና ከሰማያዊ ከሐምራዊም ከቀይ ግምጃም ከተፈተለ ከጥሩ በፍታ የተሠራ ነበረ። እግዚአብሔር ሙሴን እንዳዘዘው በወርቅ ፈርጥ የተያዙ የመረግድ ድንጋዮች ሠርተው እንደ ማኅተም ቅርጽ የእስራኤልን ልጆች ስም ቀረጹባቸው። ለእስራኤል ልጆች የመታሰቢያ ድንጋዮች ይሆኑ ዘንድ በኤፉዱ ጫንቃዎች ላይ አደረጓቸው። እግዚአብሔር ሙሴን እንዳዘዘው የደረቱን ኪስ ብልህ ሠራተኛ እንደሚሠራ እንደ ኤፉዱ አሠራር ከወርቅና ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ ከጥሩ በፍታ አደረገው። አራት ማዕዘንም ነበረ። የደረቱን ኪስም ድርብ አድርጎ ርዝመቱ ስንዝር ወርዱም ስንዝር ድርብም ነበረ። ዕንቍዎችንም በአራት ተራ አደረጉበት። በፊተኛውም ተራ ሰርድዮን፣ ቶጳዝዮን የሚያብረቀርቅ ዕንቍ፣ በሁለተኛውም ተራ በሉር ሰንፔር፣ አልማዝ፣ በሦስተኛውም ተራ ያክንት፣ ኪልቄዶን፣ አሜቴስጢኖስ፣ በአራተኛውም ተራ ቢረሌ፣ መረግድ፣ ኢያስጲድ በወርቅ ፈርጥ ተደረጉ። የዕንቍዎችም ድንጋዮች እንደ 12 እንደ እስራኤል ልጆች ስሞች ነበሩ። በየስማቸውም ማተሚያ እንደሚቀረጽ ተቀረጹ። ስለ 12ቱም ነገዶች ነበሩ። ለደረቱ ኪስም የተጐነጐኑትን ድሪዎች እንደ ገመድ አድርገው ከጥሩ ወርቅ ሠሩ። ሁለቱም የወርቅ ፈርጦች፣ ሁለቱም የወርቅ ቀለበቶች ሠሩ። ሁለቱንም ቀለበቶች በደረቱ ኪስ በሁለቱ ወገን አደረጉ። ሁለቱንም የተጐነጐኑትን የወርቅ ድሪዎች በደረቱ ኪስ ወገኖች ወዳሉት ወደ ሁለቱ ቀለበቶች አገቡ። የሁለቱንም ድሪዎች ጫፎች በሁለቱ ፈርጦች ውስጥ አግብተው በኤፉዱ ጫንቃዎች ላይ በፊታቸው አደረጉ። ሁለቱንም የወርቅ ቀለበቶች ሠሩ። እነርሱንም በኤፉዱ ፊት ለፊት ባለው በደረቱ ኪስ በሁለት ጫፎች ላይ አደረጓቸው። ደግሞም ሁለት የወርቅ ቀለበቶች ሠሩ። በኤፉዱም ፊት ከጫንቃዎች በታች በብልሃት ከተጠለፈ ከኤፉዱ ቋድ በላይ በመያዣው አጠገብ አደረጓቸው። የደረቱ ኪስ በብልሃት ከተጠለፈ ከኤፉዱ ቋድ በላይ እንዲሆን ከኤፉዱም እንዳይለይ የደረቱን ኪስ ከቀለበቶቹ ጋር ወደ ኤፉዱ ቀለበቶች በሰማያዊ ፈትል አሰሩት። እግዚአብሔርም ሙሴን እንዳዘዘው የኤፉዱ ቀሚስ ሞላውን በሸማኔ ሥራ ሰማያዊ አደረገው። በቀሚሱም መካከል አንገትጌ ነበረ፣ እንዳይቀደድም እንደ ጥሩ የተሠራ ጥልፍ በአንገትጌው ዙሪያ ነበረ። በቀሚሱም ታችኛ ዘርፍ ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ በፍታም ሮማኖች አደረጉ። ከጥሩ ወርቅም ሻኵራዎችን ሠሩ። ሻኵራዎችንም ከሮማኖች መካከል በቀሚሱ ዘርፍ ዙሪያ አደረጉ። በቀሚሱ ዘርፍ ዙሪያ ሻኵራንና ሮማንን ለማገልገል አደረጉ። እግዚአብሔርም ሙሴን እንዳዘዘው እንደ ሸማኔ ሥራ ከጥሩ በፍታ ለአሮንና ለልጆቹ ሸሚዞችን ከጥሩ በፍታም መጠምጠሚያውን ከጥሩ በፍታም መልካሞቹን ቆቦች ከተፈተለም ከጥሩ በፍታ የእግር ሱሪዎችን ከተፈተለም ከጥሩ በፍታ ከሰማያዊም ከሐምራዊም ከቀይም ግምጃ በጥልፍ አሠራር የተሠራ መታጠቂያውን አደረጉ። እግዚአብሔርም ሙሴን እንዳዘዘው ከጥሩ ወርቅ የተቀደሰውን አክሊል ምልክት ሠሩ። በእርሱም እንደ ማኅተም ቅርጽ አድርገው ቅድስና ለእግዚአብሔር የሚል ጻፉበት። በመጠምጠሚያውም ላይ ያንጠለጥሉት ዘንድ ሰማያዊውን ፈትል አሰሩበት። እንዲሁም የመገናኛው ድንኳን የማደሪያውም ሥራ ሁሉ ተጨረሰ። እግዚአብሔርም ሙሴን እንዳዘዘው ሁሉ የእስራኤል ልጆች አደረጉ፣ እንዲሁ አደረጉ። ማደሪያውንም ድንኳኑንም ዕቃውንም ሁሉ ወደ ሙሴ አመጡ። መያዣዎቹን፣ ሳንቆቹን፣ መወርወሪያዎቹን፣ ምሰሶቹንም እግሮቹንም ከቀይ ከአውራ በግ ቁርበትም የተሠራ መደረቢያ ከአቆስጣ ቁርበትም የተሠራ መደረቢያ የሚሸፍነውንም መጋረጃ የምስክሩንም ታቦት መሎጊያዎቹንም የስርየት መክደኛውንም ገበታውንም ዕቃውንም ሁሉ የገጹንም ኅብስት ጥሩውንም መቅረዝ መብራቶቹንም በተራ የሚሆኑትንም ቀንዲሎች ዕቃውንም ሁሉ የመብራቱንም ዘይት የወርቁንም መሠዊያ
የቅብዓቱንም ዘይት ጣፋጩንም ዕጣን የድንኳኑንም ደጃፍ መጋረጃ የናሱንም መሠዊያ የናሱንም መከታ መሎጊያዎቹንም ዕቃውንም ሁሉ የመታጠቢያውን ሰንም መቀመጫውንም የአደባባዩንም መጋረጆች ምሰሶቹንም እግሮቹንም የአደባባዩንም ደጃፍ መጋረጃ አውታሮቹንም ካስማዎቹንም ለመገናኛው ድንኳን ለማደሪያ ማገልገያ የሚሆኑ ዕቃዎች ሁሉ ከመቅደሱ ውስጥ ለማገልገል በብልሃት የተሠሩትን ልብሶች በክህነትም ያገለግሉበት ዘንድ የተቀደሱትን የካህኑን የአሮንን ልብሶች የልጆቹንም ልብሶች አመጡ። እግዚአብሔርም ሙሴን እንዳዘዘ ሁሉ እንዲሁ የእስራኤል ልጆች ሥራውን ሁሉ ሠሩ። ሙሴም ሥራውን ሁሉ አየ፣ እነሆም አድርገውት ነበር። እግዚአብሔር እንዳዘዘው እንዲሁ አድርገውት ነበር። ሙሴም ባረካቸው። ኦሪት ዘጽአት ምዕራፍ 40 እግዚአብሔርም ሙሴን እንዲህ ሲል ተናገረው። ከመጀመሪያው ወር በፊተኛው ቀን የመገናኛውን ድንኳን ማደሪያ ትተክላለህ። በእርሱም ውስጥ የምስክሩን ታቦት ታኖራለህ። ታቦቱንም በመጋረጃ ትጋርዳለህ። ገበታውንም አግብተህ በእርሱ ላይ የሚኖረውን ዕቃ ታሰናዳለህ። መቅረዙንም አግብተህ ቀንዲሎችን ትለኵሳለህ። ለዕጣኑም የሚሆነውን የወርቅ መሠዊያ በምስክሩ ታቦት ፊት ታኖራለህ። በማደሪያውም ደጃፍ ፊት መጋረጃውን ትጋርዳለህ። ለሚቃጠል መሥዋዕት የሚሆነውንም መሠዊያ በመገናኛው ድንኳን በማደሪያው ደጅ ፊት ታኖረዋለህ። የመታጠቢያውን ሰንም በመገናኛው ድንኳንና በመሠዊያው መካከል አኑረህ ውኃ ትጨምርበታለህ። በዙሪያውም አደባባዩን ትተክላለህ። የአደባባዩንም ደጃፍ መጋረጃ ትዘረጋለህ። የቅብዓቱንም ዘይት ወስደህ ማደሪያውን በእርሱም ያለውን ሁሉ ትቀባለህ። እርሱንም ዕቃውንም ሁሉ ትቀድሳለህ፣ ቅዱስም ይሆናል። ለሚቃጠል መሥዋዕት የሚሆነውንም መሠዊያ ዕቃውንም ሁሉ ትቀባዋለህ። መሠዊያውንም ትቀድሳለህ፣ መሠዊያውንም ቅድስተ ቅዱሳን ይሆናል። የመታጠቢያውን ሰንና መቀመጫውን ቀብተህ ትቀድሳለህ። አሮንንና ልጆቹንም ወደ መገናኛው ድንኳን ደጃፍ አቅርበህ በውኃ ታጥባቸዋለህ። የተቀደሰውንም ልብስ አሮንን ታለብሰዋለህ። በክህነትም ያገለግለኝ ዘንድ ቀብተህ ትቀድሰዋለህ። ልጆቹንም አቅርበህ ሸሚዞችን ታለብሳቸዋለህ። በክህነትም ያገለግሉኝ ዘንድ አባታቸውን እንደ ቀባህ ትቀባቸዋለህ። መቀባታቸውም ለልጅ ልጃቸው ለዘላለም ክህነት ይሆንላቸዋል። ሙሴም እንዲሁ አደረገ፣ እግዚአብሔርም እንዳዘዘው ሁሉ እንዲሁ አደረገ። እንዲሁም ሆነ በሁለተኛው ዓመት በፊተኛው ወር በመጀመሪያው ቀን ማደሪያው ተተከለ። እግዚአብሔርም እንዳዘዘው ሙሴ ማደሪያውን ተከለ። እግሮቹንም አኖረ፣ ሳንቆቹንም አቆመ፣ መወርወሪያዎችንም አደረገባቸው፣ ምሰሶዎችንም አቆመ። ድንኳኑንም በማደሪያው ላይ ዘረጋ፣ የድንኳኑም መደረቢያ በላዩ አደረገበት። እግዚአብሔርም ሙሴን እንዳዘዘው ጽላቱን ወስዶ በታቦቱ ውስጥ አኖረው። መሎጊያዎቹን በታቦቱ ዘንድ አደረገ። የስርየት መክደኛውን በታቦቱ ላይ አኖረው። ታቦቱንም ወደ ማደሪያው አገባ። የሚሸፍነውንም መጋረጃ አድርጎ የምስክሩን ታቦት ሸፈነ። እግዚአብሔርም ሙሴን እንዳዘዘው ገበታውን በመገናኛው ድንኳን ውስጥ ከመጋረጃው ውጭ በማደሪያው በሰሜን በኩል አኖረው። እንጀራውን በላዩ በእግዚአብሔር ፊት አሰናዳ። እግዚአብሔርም ሙሴን እንዳዘዘው መቅረዙን በመገናኛው ድንኳን ውስጥ በገበታው ፊት ለፊት በማደሪያው በደቡብ በኩል አኖረ። ቀንዲሎችን በእግዚአብሔር ፊት ለኰሰ። እግዚአብሔርም ሙሴን እንዳዘዘው የወርቁን መሠዊያ በመገናኛው ድንኳን ውስጥ በመጋረጃውም ፊት አኖረ። የጣፋጩን ሽቱ ዕጣን ዐጠነበት። እግዚአብሔር ሙሴን እንዳዘዘው በማደሪያው ደጃፍ ፊት መጋረጃውን ዘረጋ። ለሚቃጠል መሥዋዕት የሚሆነውን መሠዊያ በመገናኛው ድንኳን በማደሪያው ደጅ ፊት አኖረ። የሚቃጠለውንና የእህልን መሥዋዕት መሠዋት ሠዋበት። እግዚአብሔርም ሙሴን እንዳዘዘው የመታጠቢያውን ሰን በመገናኛው ድንኳን በመሠዊያው መካከል አኖረ። ለመታጠቢያውም ውኃን ጨመረበት። በእርሱም ሙሴና አሮን ልጆቹም እጆቻቸውንና እግሮቻቸውን ታጠቡ። ወደ መገናኛውም ድንኳን በገቡ ጊዜ ወደ መሠዊያውም በቀረቡ ጊዜ ይታጠቡ ነበር። በማደሪያውና በመሠዊያው ዙሪያ አደባባዩን ተከለ። የአደባባዩንም ደጃፍ መጋረጃ ዘረጋ። እንዲሁም ሙሴ ሥራውን ፈጸመ።
ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላ። ደመናውም በላዩ ስለ ነበረ የእግዚአብሔር ክብር ማደሪያውን ስለ ሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናውም ከማደሪያው በተነሣ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር። ደመናውም ከማደሪያው በተነሣ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር። ደመናው ባይነሣ እስከሚነሣበት ቀን ድረስ አይጓዙም ነበር። በመንገዳቸውም ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበረና እሳትም በሌሊት በዚያ ላይ ነበረና